እስቲ እሱን ሰምተን እንመለስ በማርያም። ሌላም መግደል ሰው አይደለም እንስሳ ክልክል ነው በእስልምና። ማመን አለማመን መብቱ። ሙስሊም አገር ውስጥ የሚኖር አይደለም እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝም ማለት ነብዩ አለይሂ ሰላቱ ወሰለም። ሙስሊም አገር ውስጥ ለም የጅድ የጀነትን ሽታ ያገኝም። አንድ ሙአሐድ ቢኖር መጥቶ ለሥራ መጥቶ የሙስሊም አገር ውስጥ እየኖረ እሱን የገደለ ሰው የጀነትን ሽታ ያገኝ አይደለም እንዴ? አብረን በምንኖርበት ሜዳ ላይ የተፈቀደልን በግና ደሮ ለማረድ فليحد احدكم شفرته ስለቱን በደንብ አስተካክሎ ይሳለው። ደሮዋን ፍየላን ሲያርድ እንዳያሳምማት ቶሎ ይገላግላታል። ወልዩሪህ ذبيحات ይገላግላት ቶሎ ረፍት ይስጣት እንዳያሰቃያት። እስልምና አቋም ይሄ። ዑመር ኢብኑ አልኸጣብ አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ የት ነህ አሉት። ላርዳት ፈልጌ ነው ፍየሏን። ሁለት ያትግደላት እንጂ አሉት። እዚህ ቢላ ይዘህ እዚህ እየጎተትካት ስቃይ ውስጥ እስክትታረድ ውሰዳት እሰራት እዛ ቢላውን አውጥተህ ረዳት። ሁለት ያትግደላት እንጂ። እስልምና ለእንስሳ መያዝ እንዲህ እንስሳ ማሰቃየት አልተፈቀደልንም። አይደለም በግና ደሮ ፍየል አይደለም አዋፋት መግደል በእስልምና ክልክል። ወፎችን መግደል፣ ጉንዳኖችን መግደል፣ ንብ መግደል በእስልምና ክልክል። መግደል የሚቻለው ጉዳት የሚያደርስብህን ብቻ። በረሮ መግደል ይቻላል፣ ጉዳት ስለሚያደርስ ብቻ ነው የተፈቀደ። ጉንዳን፣ ተዋን፣ ቢምቢ መግደል አይቻልም ጉዳት የሚያደርሱ ከሆነ ብቻ። እስልምና ለነፍስ ትልቅ ዋጋ ነው የሰጠ። ሳትገላቸው ማስወገድ ከቻልክ መግደል አልተፈቀደልህ። ካልቻልክ ግን ትጠቀመዋለህ መድኃኒት። ሐታ አቃጥለ መግደል እንኳን አይቻልም በእስልምና። አንድ ነብይ ያሉ ነብዩ አለይሂ ሰላቱ ወሰላም አንድ ነብይ አንዲት ጉንዳን በላቸዋል፣ አሳመመች። በጣም ተበሳጨና